ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ በማንቸስተር ዩናይትድ በኢትዮጵያ የዩቲዩብ ገጻችን ላይ የዩናይትድ መረጃዎች ብቻ ልናደርሳችሁ ተገኘን። አድማጮች ትላንት በኦልድ ትራፎርድ በተደረገው የዩሮፓ ሊጉ የመልስ ጨዋታ ላይ ዩናይትድ ሪያል ሶሲዳድን 4-1 በሆነው ሰፊ ውጤት አሸንፈው ወደ ቀጣዩ 8 ቡድኖች መቀላቀሉን አረጋግጧል። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ አሁንም ለዩናይትድ ወሳኝ የቁርጥ ቀን ልጅ መሆኑን አስመስክሯል። 3 ጎሎችን አስቆጥሮ ሃትሪክ መስራት ችሏል። ቀጣይ ዩናይትዶች የሚያገኙት ቡድን ደግሞ የፈረንሳዩ ሊዮን መሆኑ ተረጋግጧል። አድማጮች የቀድሞ ክለቡን ሊገጥም ኒማንያ ማቲች በኦልድ ትራፎርድ ይመጣል። በዚህ ዩሮፓ ሊግ ቀጣይ ጨዋታ ላይ ዩናይትዶች ከፍተኛ ፍልሚያ እንደሚያደርጉ ከሊዮን ጋር ይጠበቃል። የትላንቱን ጨዋታ ዳሰሳችን እንቀጥላለን። አድማጮች በጣም ብዙ የምናወራበት በዳኛው 3 ፔናልቲ መስጠታቸው እንደዚሁም 4ኛ ፔናልቲ ሰጥተው ዶርጎ ይሄ ፔናልቲ አይገባንም ሲል ዳኛውን ራሱ የሞገተበትና ፔናልቲውን እንዲተዉ ያስተባበረበት መንገድ መነጋገሪያ ሆኗል። ሩበን አሞሪም በዚህ ዶርጎ ድርጊት የሰጡት ምላሽም አለ። አድማጮች ትላንቱ ጨዋታ ወጣ ስንል ደግሞ እንግዲህ እጅግ የዝውውር ባህሪ በጣም ትዊስት ያደርጋል። እንደምታውቁት አድማጮች ወደ ዩናይትድ እንደሚመጣ በርካቶች ገምተው ነበረ። ብዙ ነገርም ተወርቶ ነበር። የፖርቹጋል ጋዜጦች ሲያቀርቡ ተጫዋቹ ከዩናይትድ ጋር የሚያደርገውን የዝውውር ሂደት እንዳጠናቀቀ በቅድመ ሁኔታ ሲዘግቡ ነበር። ያ ተጫዋች ግን አሁን ከዩናይትድ መዳፍ አምልጧል። ወደ አንድ ክለብ ነው ይሄ ተጫዋች ያመራው። ከዩናይትድ የነጠቁት ተጫዋች ፖርቹጋላዊ ተከላካይ መስመር ልጅ ማን ነው የሚለውን በዝርዝር ምላሽ የምታገኘው ይሆናል። ባየር ሙኒክ እና እንደዚሁ ሪያል ማድሪድ የዲያጎ ዳሎ ፈላጊ ሆነዋል ተብሎ ተገልጿል። እንዲሁም የዩናይትድ የውሰት ተጫዋቾች አንቶኒና ራሽፎርድ አስደናቂ ነገር በሄዱባቸው ክለቦች እየፈጸሙ ነው የሚገኙት። ስለዚህም ጉዳይ መረጃ ማደርሳችሁ ይሆናል። ብቻ አብራችሁኝ ቆዩ አድማጮች። በኮሜንት ላይ አስተያየታችሁን በደንብ እመለከታለሁ። የምታበረታቱን ጥሩ ነው ያላችሁ አስተያየት የምትሰጡን አንዳንድ ነገሮች እንድናሻሽልም የምትጠቁሙን ቤተሰቦቻችንን እጅግ አመሰግናለሁ። ላይክ አድርጉ ሳትባሉ ላይክ ለምታደርጉ አድማጮቼ እንደዚሁ ምስጋናዬን አቀርባለሁ። አሁን በዛው እግረ መንገዴን እያስታወስኳችሁ ነው ላይክ እንድታደርጉ ለማለት ነው። ለማንኛውም ወደ ዜናው እንለፍ። አብራችሁን ቆዩ። መልካም ቆይታ። በዩሮፓ ሊጉ በኦልድ ትራፎርድ በተደረገው የመልስ ጨዋታ ዩናይትዶች በአውሮፓ መድረክ ላለፉት 5 ጨዋታዎች ላይ ያለመሸነፍ ሪከርዳቸውን አስጠብቀው ወጥተዋል። በ72 ክለቦች መካከል ከተደረጉ የአውሮፓ መድረክ ውድድሮች ዩሮፓ ሊጉን፣ ሻምፒዮንስ ሊጉና ኮንፈረንስ ሊጉን ጨምሮ ያልተሸነፈ ብቸኛ ክለብ መሆኑን ዩናይትድ ትላንት ባስጠብቆ ወጥቷል። ዩናይትዶች በአሞሪም ስር እንግዲህ በብሩኖ ፈርናንዴዝ እና በተለያዩ ተጫዋቾቻቸው አማካኝነት ብቃታቸውን መልሶ እያገኙ የመጡበት መሆኑን ያሳዩበት ጨዋታ ሆኗል። በርካታ የዩናይትድ ተጫዋቾች ወደ ቀድሞ ጥሩ ብቃታቸው እየተመለሱ ነው ያሉት። ብሩኖ ፈርናንዴዝ ትላንትም ሃትሪክ ሰርቶ ወጥቷል። ሁለቱም በፔናልቲ ነው ያስቆጠረው። እንደዚሁም አንዷን በጨዋታ ማስቆጠር ችሏል። ጋርናቾ አሲስት ማድረግ ችሏል። ዜርኪዚ በጣም ድንቅ የሆነ ተሰጥኦን አሁንም በኦልድ ትራፎርድ ማሳየቱን ቀጥሏል። ዶርጉ ትላንት ኤክሴፕሽናል ነበር ማለት ይቻላል። ለፔናልቲው መገኘትና ለዩናይትድ የማጥቃት ሌላኛ አማራጭ ኃይል ሆኖ ታይቷል። ተጫዋቹ ሄቨን አሁን ምን ያህል አስደናቂ ተጫዋች እንደሆነ በትላንቱም የሙሉ 90 ደቂቃ ጨዋታ አሳይቶናል። ጋርናቾ በጣም ጥሩ ለውጥ ያሳየ መስሏል። ተጫዋቹ በውሳኔ አሰጣጥ ላይ አሁን በደንብ ተቀይሯል። ማዝራዊም ትላንት ጥሩ ነበረ። ዳሎ 1 ጎል ማስቆጠር ችሏል። ጨዋታው ላይ ግን ስህተት መስራቱ አሁንም እንደተጠበቀ ነው። ሆይላንድ ትላንት ሊያገባ እጅግ ተቃርቦ ነበረ። ተጫዋቹ ጎል ባያስቆጥርም ግን ለቡድን አጋሮቹ ጎል እንዲያስቆጥሩ ኳስ አሲስት በማድረግ ጎል ለማግባት እጅግ እየተቃረበ እንደመጣ ትላንት አሳይቷል። ቢያንስ ባያስቆጥርም አሲስት በማድረግ የቡድን አጋሮቹ ግን ለፍተውለታል። ለማንኛውም እነኚህ ነጥቦች ከትላንቱ የአውሮፓ ሊግ የኦልድ ትራፎርድ ጨዋታ የታዘብናቸው በናቸው። አድማጮች ከዚህ በኋላ ዩናይትዶች የሚያገኙት 8 ውስጥ ቀጣይ ቲም ሊዮን መሆኑ ተረጋግጧል። የፈረንሳዩ ቡድን ሲገጥሙ ግን ትልቅ ፈተና ዩናይትዶች እንደሚጠብቃቸው ግልጽ ነው። ከሪያል ሶሲዳድ የተሻለ ቡድን መሆኑ ኦሎምፒክ ሊዮን የታወቀ ነው። አድማጮች የቀድሞ ክለቡን ደግሞ ኒማንያ ማቲች እንደሚገጥም ነው በዚህ
ፊክስቸር መረጋገጥ የተቻለው እሱ ብቻ አይደለም። ጥሩ ተጫዋቾች ያሉት ስብስብ ነው ሊሆን እንደ ቼሪክ፣ ላካዜቴ፣ ኑማ፣ ቶሊሶ፣ ማቲች እና እንደዚሁም አልሜዳ የተባሉ ተጫዋቾች በሊዮን የሚገኙ ዩናይትድን በቀጣይ በዩሮፓ ሊጉ ጨዋታ ላይ ሊፈትኑ የሚችሉ ተጫዋቾች ናቸው። የትላንቱን የፓርሲክ ዶርጉን ምርጥ እንቅስቃሴ ግን ሳናደንቅ ማለፍ አይኖርብንም። አድማጮች ምናልባት ብሩኖ ፈርናንዴዝ ባስቆጠራቸው ሃትሪክ ጎሎች ምክንያት የጨዋታው ኮከብ ሊባል ይችላል። ይሄ ተጫዋች ግን ለእኔ በጣም ምርጡ ተጫዋች ነበር። ትላንት ዶርጉ ያለውን ፍጥነት ተጠቅሞ እንደዚሁም ስኪሎቹን በመጠቀም በተቃራኒ ቡድን ተጫዋቾች ላይ አደጋ ሲፈጥርም ታይቷል። እሱን ማቆም አስቸግሯቸው ነበረ። ፋውሎችን በተደጋጋሚ ይሰሩበት ነበር። ተጫዋቹ ላይ ፔናልቲ እንዲገኝ ምክንያት ከሆኑ ተጫዋቾች መካከል አንዱ ዶርጉ ነው። ትንሽ ወደ ፋይናል ሰርድ የሚጥላቸውን ኳሶች ታርጌቱን በደንብ ቢያስተካክል ይህ ልጅ ለዩናይትድ በጣም ጠቃሚ ልጅ እንደሚሆን ወደፊት በደንብ ያሳየበት ያስመሰከረበትን እንቅስቃሴ አድርጎ ነው የወጣው። እንግዲህ ዳኛው እንደምታውቁት አራተኛ ፔናልቲ ሰጥተው ነበር በጨዋታው ላይ 3 ፔናልቲዎችን ነው ለዩናይትድ የሰጡት። ከነኚህ 3 ፔናልቲዎች ውስጥ ደግሞ ሁለቱ ለዩናይትድ የተሰጡ አንዱ ለሪያል ሶሲዳድ የተሰጠ ነበረ። ግን ለዩናይትድ 3ኛ ፔናልቲ በሰጡበት ወቅት ትሪክ ዶርጉ ላይ ነው ጥፋት ተሰራ በሚል ዳኛው የሰጡት። ነገር ግን የሶሲዳዱ ተጫዋች ኳሱን ነክቶት ነበር፣ ቀድሞ አስጥሎት ነበር። ይሄን የተመለከተው ዶርጉ ዳኛው ፔናልቲ ፊሽካ ሲነፉ ግን ወደ ዳኛው አምርቶ ፔናልቲ አይገባኝም በሚል ለዳኛው በዚህ መልኩ አስረድቷል ማለት ነው። ቫርም ሁኔታውን ሳያየው ቀረና እንደዚሁ ውሳኔው ተቀለበሰ ማለት ነው። ለማንኛውም የዚህ ተጫዋች ብቃትና ትላንት የፈጸመው ድርጊት ከብዙዎች ሪስፔክት የሚል የክብር ቃል እንዲጠቀሙለት ሆኗል። ሩበን አሞሪም ከጨዋታው መጠናቀቅ በኋላ ፓትሪክ ዶርጉ ለፔናልቲ አይገባኝም ስለማለቱ ምን ትላለህ ተብለው ተጠይቆ ነበረ። እኔ በጥሩ ነገር ወስጄዋለሁ ብለዋል። ለሱ እንደዚህ ለተናገረበት በጣም አኩርቶኛል። ነገር ግን ምናልባት ቡድናችን እየተመራ ቢሆን ኖሮ በተለየ የውጤት ሀዲድ ላይ ብንሆን ኖሮ እንደዚህ ብዬ ማመስገኔ እርግጠኛ አይደለሁም በሚል ነው የተናገሩት። ያው ዩናይትድ ኮምፎርተብል ስለነበር ጨዋታው ላይ ውጤት ይዞ ሊወጣ ተቃርቦ ስለነበረ ዶርጉ ድርጊት ብዙም አልተከፋውም። ውጤት የምናጣበት ሁኔታ ውስጥ ሆነን እንደዛ ቢል ኖሮ ግን ብዙ ኮምፎርት የሚሰማኝ አይመስለኝም የሚል አይነት አስተያየት ነው የሰጡት ማለት ነው። ግን ፐርፎርማንሱን በጣም አድንቋል። ሩበን አሞሪም በጣም ስትሮንግ ሆኗል በየጨዋታዎቹ። የዚህ ተጫዋች እንቅስቃሴ እንደተሻሻለ ነው አሞሪም ከትላንቱ ጋዜጣዊ መግለጫ ላይ አስተያየት የሰጠው። ከዛ ውጭ ዶርጉ አንድ ኳስ ሞክሮ ነበር ታውቃላችሁ። ብሩኖ ፈርናንዴስ ከኮርና አሲስት ሊያደርገው ሞክሮ ነበር። ረዥም ኳስ አቀብሎት ኳሱን ለማስቆጠር ሆን ብለው አቀደውበት በልምምድ ሰርተውበት ለማስቆጠር ያደረጉት ጥረት እንደነበር ተመልክተናል። ከኮርና የተሰጠውን የቀጥታ አሲስት ኳስ ግን ዶርጉ በደንብ ታርጌቱ ላይ ሳያስቀምጠው ቀርቶ ኳሱ ወጥቶበታል ማለት ነው። ስለዚህ ጉዳይም ተጠይቆ ብሩኖ ፈርናንዴዝ እንዴት አድርጌ በደንብ ወደ ጎል መምታት እንዳለብኝ ብዙ ነገሮችን እያስተማረኝ ነው፣ ጎሉ በቀጣይ ይመጣል ሲል አስተያየቱን ዶርጉ ከጨዋታው በኋላ ሰጥቷል። ሌላው ያው የብሩኖ ፈርናንዴዝ የትላንቱ እንቅስቃሴ መደነቅ አለበት። ይህ ተጫዋች ለዩናይትድ ምን ያህል ወሳኝና ጠቃሚ ተጫዋች እንደሆነ ሁላችሁም የምታውቁት ነው። ያለ ብሩኖ ፈርናንዴዝ ዩናይትድን ማሰብ እጅግ በጣም ከባድ ነው። ምናልባት በዩሮፓ ሊጉም ሆነ በፕሪሚየር ሊጉ ይሄ ተጫዋች ባይኖር ዩናይትዶች የት ቦታ ይቀመጡ ነበር የሚለው እጅግ ጥያቄ የሚያስነሳና በጣም አሳሳቢ ነው። እንደ ቡድን ዩናይትድ ያለ ብሩኖ ፈርናንዴዝ መቆም የሚችል አይመስልም። ትክክለኛ ካፒቴን መሆኑን ብሩኖ አረጋግጧል። ትላንት ያገኛቸውን 2 ፔናልቲዎች በጣም በሰከነ መንፈስ ነው እንግዲህ መጥቶ አስቆጥሮ እንዲያሸንፍ በከፍተኛ ደረጃ እየረዳው ማለት ነው። 15 ጎሎችን አስቆጥሯል። እስካሁን 13 አሲስት አድርጓል ብሩኖ ፈርናንዴዝ በዚህ ሲዝን። አውሮፓ መድረክ ደግሞ የሚያስገርመው ከክርስቲያኖ ሮናልዶ በሻምፒዮንስ ሊግ ከፍተኛ ጎል ያስቆጠረና ከፍተኛ አሲስት ያደረገ ተጫዋች ሆኖ በታሪክ አስመዝግቧል ራሱን። በዩሮፓ ሊጉ ደግሞ አሁን ብሩኖ ፈርናንዴዝ ከፍተኛ ጎል በማስቆጠርና ብዙ አሲስት በማድረግ ራሱን ማስመዝገብ ችሏል ማለት ነው። ስለዚህ ሁለቱ የፖርቱጋል ድንቅ ከዋክብቶች በአውሮፓ ውድድሮች ላይ ስማቸውን በታሪክ ቀዳሚ በማስባል በጎልና አሲስት ማስመዝገብ የቻሉበትን ውጤት ነው ማለት ነው። ብሩኖ ትላንት ከጨዋታው እንቅስቃሴ ይዞ የወጣው እስካሁን ድረስ 24 ጎሎችን አስቆጥሮ 17 ያህል አሲስቶችን አድርጓል። በዩሮፓ ሊጉ ታሪክ
ቀዳሚ ሆኖ የተቀመጠበትም ምክንያት ይሄ ነው። አድማጮች ከትላንቱ ጨዋታ በኋላ በርካታ የሬቲንግ የሚሰጡ የእግር ኳሱን በደንብ ስታት የሚያወጡ ድርጅቶች 9.8 ሬቲንግ ሰጥተውታል። ለብሩኖ ሶፋ ስኮር በበኩሉ ለብሩኖ 10 ከ10 ሬቲንግ በመስጠት ነው እንግዲህ ምን ያህል ይሄ ተጫዋች የዩናይትድ ወሳኝ ተጫዋች ቁልፍ ተጫዋች እንደሆነ በትላንቱ ጨዋታ ማስመስከሩን ተከትሎ በጣም ትልቁን ሬቲንግ የተሰጠው ከጨዋታው መጠናቀቅ በኋላ ያው ብሩኖ ፈርናንዴስ ሃትሪክ የሰራበትን ኳስ ወስዷል። እንደምታውቁት የተለመደ ነው እና በርካቶች ኳሱ ላይ የተጻፉትን የማስታወሻ ጽሁፎች እንደዚሁ በፎቶ አቅርበው ተመልክተው ሲዝናኑበት ቆይተዋል። ጋርናቾ በኢንስታግራም ነው ይሄን ተጫዋች ያሞካሸው። ጋርናቾ እጅግ ወሳኙ ሰው ሲል ነው ብሩኖን እየገለጸው። ወደ ኳርተር ፋይናል አምርተናል ሲልም አድንቆታል። ከዛ ውጭ ግን ኳሱ ላይ ከተጻፉት ጽሁፎች መካከል ሃው ማች ዩ ፔድ ዘሪፈሪ የሚል አንድ የፊርማ የማስታወሻ አስተያየትም እንደዚሁ ተመልክቷል። ምን ያህል ለዳኛው ብትከፍለው ነው ይሄን ያህል ፔናልቲ የሰጠህ አይነት ነገር ነው እንግዲህ ሲተረጎም። ይህም አስቀኝና አዝናኝ ከሆነው ከትላንት ክስተቶች መካከል እንደዚሁ አንዱ ሆኗል። ከጨዋታው መጠናቀቅ በኋላ ብሩኖ ፈርናንዴዝ በሆነ ወቅት ኤሪክ ቴን ሃግ በክለቡ ሳሉ ክለቡን ለመልቀቅ እጅግ ተቃርበው እንደነበረ ተጫዋቹ ተናግሯል። ግን ከክለቡ ሰዎችና አመራሮች ጋር ተቀምጦ በማውራቱ የቡድኑ ቀጣይ የወደፊት ግንባታ ዋነኛው ተዋናይ ተጫዋች እንደሚሆን ማረጋገጫ ስለተሰጠው በዩናይትድ ቤት እንደቆየ የወደፊቱ የዩናይትድ ሪቢልድ ትልቁ አካል እንደሚሆን ስላመኑበት እና በክለቡም የወደፊት እቅድ ላይ ስላመነ ተጫዋቹ በዩናይትድ እንደቆየና ወደ ሌላ ክለብ እንዳልሄደ ብሩኖ ፈርናንዴዝ አስተያየቱን ሰጥቷል። አሁን ዩናይትድን በጥሩ መልኩ እየጠቀመ ለአሞሪም ቀጣይ ቡድን ግንባታም ዋነኛው ሰው መሆኑን ያስቀጠለ መስሏል ማለት ነው። በርካቶች እንግዲህ ሲተቹት ነበር። ለምሳሌ ሮይ ኪን በቅርቡ ብሩኖ ፈርናንዴዝ ላይ ትችት ያቀረበ የቀድሞ ዩናይትድ ተጫዋች ነው። አሁን ግን ሀሳቡን ቀይሯል። በጣም አስደናቂ የሆነ ካፒቴን ነው ሲል ነው እንግዲህ ሮይ ኪን ብሩኖ ፈርናንዴዝን ያደነቀው። ሩበን አሞሪምም በነገራችሁ ላይ ለብሩኖ ስንል ዋንጫዎችን ማግኘት አለብን ሲሉ ነው ትላንት ቢያንስ ይህን ተጫዋች ልንረዳው ይገባል፣ በእግር ኳስ ዘመኑ አንድ ትልቅ ዋንጫ ማግኘት ተጫዋቹ ይገባዋል ሲሉ አሞሪም በዚህ መልኩ ለብሩኖ ያላቸውን አድናቆት ከትላንቱ ጨዋታ በኋላ የገለጹት። የአሌሃንድሮ ጋርናቾም የትላንት እንቅስቃሴ በጣም ጥሩ ነበር። ይሄ ተጫዋች ባለፉት ጥቂት ጨዋታዎች ላይ በጣም መቀየር ያሳየ ተጫዋች ነው እና ለዚህም መመስገን የሚገባው ልጅ ይመስላል። ተጫዋቹ አሁን ባለፉት 2 ጨዋታዎች ላይ በግራ ክንፍ ቦታ ላይ ነበር ሲጫወት የነበረው ከዚህ በፊት። አሁን ግን ወደ ቀኝ አምጥተውት አሞሪም በቀኝ ክንፍ ቦታ ላይ በጣም ጥሩ ተጫዋች መሆኑን ይሄ ተጫዋች አረጋግጧል። በእንቅስቃሴ ብቻ አይደለም በነገራችሁ ላይ ጋርናቾ የተቀየረው በውሳኔ አሰጣጥም ላይ ተጫዋቹ ፍጹም ተቀይሯል። እንዲሁም የድሮ ሰልፊሽነቱን በደንብ አሻሽሎ የመጣበት ሁኔታ ነው ያለው። በጣም ጥቂት ኳሶችን ካልሆነ ብዙም ወደ ጎል ለመሞከር በግሉ ጎል ለማስቆጠር እንደከዚህ ቀደሙ ጥረት ሲያደርግ አናይም። ከግሉ እንቅስቃሴ ይልቅ ለቡድኑ ሲጫወት ነው እየተመለከት ነው ያለ ነው ጋርናቾን ማለት ነው። በጣም በፍጥነት ልጁ በውሳኔ አሰጣጥ ለቡድን በመጫወት ኢጎውን በመቀነስ እንደዚሁ አሁን ከግል ጨዋታ ይልቅ ለቲም መጫወትን አስቀድሞ እየተንቀሳቀሰ መሆኑን ተከትሎ ነው እንግዲህ ብዙ አደጋዎችን በተቃራኒ ቡድን በተጫዋቾች ተከላካዮች ላይ ሲፈጥር ያየ ነው። በተለይ ወደ ቀኝ ከዞረ በኋላ ልጁ ይበልጥ ተቀይሯል። ትላንትም አሲስት አድርጓል። የጎል ዕድሎችን እንዲሁ ለመፍጠር በከፍተኛ ደረጃ ጥረት ሲያደርግ ነበር። ጥሩ ተንቀሳቅሷል። ሩበን አሞሪም ከጨዋታው መጠናቀቅ በኋላ ስለ ጋርናቾ በሰጡት አስተያየት ይሄ ልጅ በቀኝ ክንፍ ላይ በጣም እንደተሻሻለ ብዙ ነገሮችን ማየት ችያለሁ ብለዋል። ከግራው ይልቅ ቀኙ እንደሚመቸው አሁን አስተውያለሁ። ግን ስለ ቡድኑ ስለ ጋርናቾ ብቻ አይደለም፣ በአጠቃላይ ስለ ቡድኑ ተጫዋቾች እስካሁን እየተማርኩኝ ያለሁት የሚል አስተያየታቸውን ሰጥተዋል። ይህም የአሞሪም አስተያየት ከዚህ በፊት በተሳሳተ ቦታ ተጫዋቹን ይጠቀሙት እንደነበር፣ አሁን ግን ትክክለኛ ቦታውን እንዳገኙ ከዚህ በኋላም በሌሎች ተጫዋቾች ላይ ገና ባህሪያቸውን እየለመዱ እንደሆነ ነው አሞሪም ከጨዋታው መጠናቀቅ በኋላ እንደዚህ ሲሉ የተናገሩት። ከትላንቱ ጨዋታ በኋላ እንዲሁ ሳናደንቅ የማናልፈው ተጫዋች ጆሹዋ ዚርክዚ ነው። ከጨዋታ ወደ ጨዋታ በደንብ እየተሻሻለ መሆኑን
እያሳየን ይገኛል። በኦልድ ትራፎርድ ብዙ ደጋፊዎች አሁን ይህን ተጫዋችም እንቅስቃሴ እየተመለከቱ መዝናናታቸውን ቀጥለዋል። ተጫዋቹ ኳስ ሲይዝ ለመመልከት የሚያጓጓ ነው። ቀጣይ ምን ያደረገው ይሆን? እንዴት አድርጎ የሸውድ ይሆን ተጫዋችን በሚል ብዙ የዩናይትድ ደጋፊዎች እየተዝናናችሁበት እንደሆነ አምናሉ። አድማጮች ወደ ዩናይትድ ከመጣ በኋላ በተለይ ወዲያው ሊሳካለት አልቻለም። ነገሮችን እስኪላመድ ድረስ ብዙ ነገሮች ከብደውት ነበረ። የዩናይትድ ደጋፊዎች በ32ኛው ደቂቃ አሞሪም ተጫዋቹን አስገዳጅ ሁኔታ ተፈጥሮባቸው ቀይረው ሲያስወጡት ከኦልድ ትራፎርድ በቀጥታ ወደ መልበሻ ክፍል ተጫዋቹ ሲያመራ ከፍተኛ የሆነ የደጋፊዎች ጩኸትና ተቃውሞ ከገጠመው በኋላ እንግዲህ በብዙ መልኩ ራሱን ቀይሮ ጠንክሮ ሰርቶ ዘሰን ጋዜጣ እንዳለው ከሆነ የዩናይትድ ስኳድ ሙሉ ለሙሉ ልምምድ ሰርቶ ካጠናቀቀ በኋላ እንኳን ብቻውን ራሱን ለማሻሻል ሹቶችን የተለያዩ ኤክስትራ ልምምዶችን ሲሰራ ነው ሜዳ ላይ የሚቆየው። ከሌሎች ተጫዋቾች ዘግይቶ ነው ልምምዱን በግሉ አድርጎ ተጫዋቹ የሚያመራው ብሎ ዘሰን ጋዜጣ ባወጣው መሰረት በደንብ አድርጎ ራሱን እንግዲህ ትኩረት አድርጎ አንዳንድ ደካማ ጎኖቹ ላይ ራሱን አሻሽሎ የመጣ ልጅ ሆኗል። ጆሹዋ ዝርክዜ አሁን በኦልድ ትራፎርድ ደጋፊዎች ሊመለከቱት የሚወዱት አይነት ተጫዋች ሆኗል። ኳሱን በምቾት ይቀበላል። እንደዚሁም ኳሱን ወደፊት ያለ ፍርሃት ፊት ኳሱን ሲገፋና ሲወስድ ተጫዋቹ እንመለከታለን። በጣም ወሳኝ የሆኑ እንዲሁ ቁልፍ ኳሶችን ለቡድን አጋሮቹ ያደርጋል። ኳሱን የሚጥልበትና አሲስት የሚያደርግበት መንገድም እጅግ የሚያስገርም ነው። ተጫዋቹ ያለው ቪዥን የሚፈጥረው ባላንስና እንደዚሁም ፖዚሽኒንጉ በጣም ከሚደነቁለት ኳሊቲዎቹ መካከል እነኚህ ናቸው። የቡድን አጋሮቹ የት ቦታ ላይ እንዳሉ ስፔስ በደንብ አድርጎ መመልከት ይችላል። በተቃራኒ ቡድን ተጫዋቾችም ላይ እንደዚሁ አደጋዎችን ደጋግሞ ሲፈጥር እንመለከተዋለን። ይሄ ተጫዋች ብዙ ትልልቅ የጎል ማግባት እድሎችን ለቡድን አጋሮች ፈጥሯል። የዩናይትድ በተጫዋቾች ድክመት በተለይ ሆይላንድም ትላንት እንደዚሁ ማስቆጠር አቅቶት እንጂ በጣም ጥሩ የሆነች ኳስ አሲስት አድርጎት በነበረ ተጫዋቹ ግን ጎሏን በማስቆጠር ይህን ድንቅ እንቅስቃሴውን የዘርክዜን ፍሬያማ ሊያደርግለት አልቻለም እንጂ ማለት ነው። ሌሎች በርካታ ጨዋታዎች ላይ ተጫዋቹ ለዩናይትድ ተጫዋቾች ጎል እንዲያስቆጥሩ በተለይ ከፍተኛ ጥረት በማድረግ እና የጎል ዕድሎችን በመፍጠር ይታወቃል። ባይጠቀሙባቸውም ትላንት በተለይ ሆይላንድ ጎል እንዲያስቆጥር ሁሉም የዩናይትድ ተጫዋቾች ፈልገው ነበር ማለት ይቻላል። ዘርክዜ በተለይ በከፍተኛ ጥረት ተጫዋቹ ጎል እንዲያስቆጥር ሲያበረታታው ኳሶችን ሲያቀብለው እንደዚሁ ተመልክተናል። የዚህ ልጅ የዩናይትድ ተጽዕኖ ከዕለት ወደ ዕለታውን እየጨመረ እያደገ መጥቷል። ከብሩኖ ፈርናንዴዝ በኋላ ቡድኑ የጎል ማግባት ዕድሎችን በደንብ የሚፈጥረውና የሚያጠቃው ለተቃራኒ ቡድን አስጊ የሆነው ተጫዋች ጆሹዋ ዝርክዜ መሆን ችሏል። ስፔሻል የሆነ ታለንት ያለው ልጅ ነው። ይሄ ልጅ የሚያስተምረን አንድ ነገር አለ አድማጮች። በአዳዲስ ፈራሚዎች እንደመጡ ወዲያው ስኬታማ ላይሆኑ እንደሚችሉ፣ ነገር ግን ጊዜና እድል ከተሰጣቸው ትዕግስቱ ካለ ተጫዋቾቹም ፈልገው ራሱ ጠንክረው የሚሰሩ ከሆነ ግን ሊቀየሩ እና ሊሻሻሉ እንደሚችል በአዳዲስ ተጫዋቾች ላይ በተለይ ቶሎ ተስፋ መቁረጥ እንደማያስፈልግ እንደሚሻሻሉ ጊዜ ከተሰጣቸው ማሳያ የሚሆን በተጫዋች ነው ዘርክዜ። አሁን ከሱ የሚጠበቀው በዚህ እንቅስቃሴው ላይ ጎል ብቻ ማስቆጠር ነው። ከዛ በኋላ ተጫዋቹ የተሟላ ተጫዋች መሆን ይችላል ማለት ነው። ሆይላንድም ትላንት በነገራችሁ ላይ በጣም ጥሩ የሆነ ጥረትና እንቅስቃሴ ነው ያደረገው። በዚህ ተጫዋች ጎል አለማስቆጠር ልትፈርዱበት አትችሉም። አሲስት በእርግጥ ማድረግ ችሏል፣ ግን ጎል አላስቆጠረም ተብሎ የሚወቀስበትን አይነት እንቅስቃሴ አይደለም ትላንት ያደረገው። ከፍተኛ የሆነ ጉጉት አለው። እኔ ከምወድለት የሆይላንድ ባህሪው አንዱ ተጫዋቹ ምንም ያህል ኳስ ለማግባት የቀረበ ኳስ ይሳት፣ ግን ጥረቱን አያቆምም። በከፍተኛ ደረጃ በከፍተኛ ኢንቴንሲቲ ሳይደክም ይታትራል፣ ይለፋል፣ ጎል ለማስቆጠር ጥረት ያደርጋል። አንድ ቀን ግን ጎል ማስቆጠር ከጀመረ ብሩኖ ፈርናንዴዝ በአስተያየቱ ላይ እንዳለው ተጫዋቹ በተከታታይ እርግጠኛ ነኝ ጎሎችን ማስቆጠሩን ይቀጥላል። ለጊዜው ጥረቱን አላቆመም ልጁ። ይሄ ጥረቱ ነው የሚፈለገው። የሆነ ቀን ደግሞ ጎል በሆነ ጨዋታ ላይ ያስቆጥራል። አንዴ ማስቆጠር ከጀመረ በኋላ ግን በጎሎች ይንበሸበሻል ሲል ነው ብሩኖ ፈርናንዴዝ ይህን ተጫዋች ጎል እንዲያስቆጥር ያለውን ጉጉት እንዲሁ ያሳየው። በርካታ የዩናይትድ ተጫዋቾችም ትላንት ልጁ ጎል እንዲያስቆጥር እና
ደስታውን እንዲገልጽ ፈልገው ነበር። ነገር ግን አልተሳካም። የማግባት ዕድሎችን አግኝቶ ተጫዋቹ ሳይጠቀምበት ቀርቷል። ሌላው መደነቅ ያለበት ተጫዋች አንዲ ሄቨን ነው። ይሄ ልጅ ከአርሰናል በ1.5 ሚሊዮን ፓውንድ የዝውውር ገንዘብ ወይም የካሳ ክፍያ በሉት ለዩናይትድ የፈረመ ልጅ ነው። ተጫዋቹ ከፈረመ በጣም ጥቂት ቀናቶች ቢሆኑትም ባለፈው ጥር የዝውውር መስኮት ቢፈርምም ግን በዩናይትድ ዋናው ቡድን ያደረገቸው ጨዋታዎች ብዛት በጣም ትንሽ ናቸው። ከባለፈው ሰከንድ ሀፍ ቅያሬና የዩናይትድ የመጀመሪያ ጨዋታው ውጭ አርሰናል ከቀድሞ ክለቡ ጋር ካደረገው ትላንት በቋሚነት ጨዋታ ሲጀምር የመጀመሪያው ነበር። በዛ በግራ በተከላካይ ቦታ ላይ ግን ያሳየው ፐርፎርማንስ ከእድሜው በላይ የሆነ በጣም በሳል በተጫዋች መሆኑን ትላንትም ያስመሰከረበት ሆኗል። በተጫዋቹ በ2006 ነው እንግዲህ የተወለደው። በዩናይትድ ታሪክም በጣም በትንሽ እድሜው በአውሮፓ መድረክ ላይ በቋሚነት መሰለፍ የቻለ ተጫዋች ተብሎም እንዲሁ ስሙን በታሪክ አስመዝግቧል። ቲሞ ወደፊት ሄዶ እንዲያጠቃ በዶርጎ አማካኝነት በተለይ ለተጫዋቹ ነፃነት በመስጠት በጣም ጥሩ የሆነ እንቅስቃሴ ሲያደርግ ያመሸ ተጫዋች ሆኗል። አስፈላጊ ሲሆን ሁሉ ወደፊት እየሄደ ጎል ለማስቆጠር ጥረት ሲያደርግ ተመልክተናል። በተጫዋቹ አድማጮች በጣም ብሩህ ተስፋ ያለው ልጅ ይመስላል። ሩበን አሞሪም ከጨዋታው መጠናቀቅ በኋላ ይህን ተጫዋች ያስጀመርኩት በተጫዋቹ በልምምድ ላይ በሚያሳየው ጥሩ እንቅስቃሴ ነው ሲሉ አስተያየታቸውን ሰጥተዋል። ምክንያቱም ሄቨንን እንዳሰልፍ ያስገደደኝ ነገር ልጁ በልምምድ ላይ ብቻ አይደለም በጨዋታም ላይ ከባለፈው በዛም ጨዋታ ላይ ተመልክቼዋለሁ። በጣም ጥሩ የሆነ እንቅስቃሴ ስላሳየኝ ስላሳመነኝ ነው ያሰለፍኩት የሚል አይነት አስተያየት ነው የሰጡት። ጥሩ እየሰራ ነው፣ ጥሩ እያደረገ ነው። በዚህ እንቅስቃሴው ተጫዋቹን በማየታችን በጣም ደስተኛ ነን ሲሉ በዚህ መልኩ አስተያየት የሰጡት ማለት ነው። 88 ፓስ አኪሬሲ የነበረው 4 ክሊራንስ እንዲሁ አድርጓል። 4 ፓሶችን ወደ ፋይናል ሰርድ ላይ ጥሏል። ይሄ ልጅ 3 ታክሎችን ወርዶ 3ቱንም ታክል ነው ያሸነፈው። 2 ኢንተርሴፕሽን እንደዚሁ አድርጓል። በባለፈውም አርሰናል ጨዋታ በትላንቱ ሙሉ 90 ደቂቃ ምንም አይነት ድሪብል አልተደረገም በተጫዋች ይሄ ልጅ በተቃራኒ ቡድን ተጫዋች አልታለፈም። 0 ፋውል ነው የሰራው። ከእንደገና ምንም አይነት ስህተት አልሰራም። 0 ኢረር ነው ማለት ነው። ስለዚህ ይሄ ከአንድ ትልቅ ልምድ ያለው በደንብ ኤክስፔሪንስ ከሆነ ከፕሪሚየር ሊጉ የተከላካይ መስመር ተጫዋች የምጠብቁት አይነት በጣም አስደናቂ ስታት ነው ማለት ነው። በዚህ 18 ዓመት ታዳጊ ልጅ እየተመዘገበው ለወደፊቱ የግራው መስመር የግራው ተከላካይ መስመር በተለይ ይሄኛው ተጫዋች በሴንተር ባክ ቦታ አለ። ግራኝ ነው፣ ሌፍት ሳይድድ ሴንተር ባክ ማለት ነው። በዛ በክንፍ ቦታ ላይ ደግሞ ዊንግ ባኩ ላይ ዶርጉ ይገኛል። እንግዲህ ምን ያህል ዶርጉም ቢሆን እንደምታውቁት ግራኝ ነው። ሩበን አሞሪም ልክ እንደመጣ የመጀመሪያ ጨዋታውን በቀኝ ላይ ያሰልፈውት ነበር። መጥፎ የተባለ እንቅስቃሴ ባይሆንም ግን በጣም ጥሩ ልክ የትላንቱ አይነት ፐርፎርማንስ አልነበረም የሚያሳየን። ግራ እግር ተጫዋቾች ተከላካዮች በተለይ በዚህ በዘመናዊ እግር ኳስ በጣም ውድ ናቸው፣ አይገኙም። ከተገኙም በጣም ወርቅ ናቸው የሚባለውን ሁለቱ ተጫዋቾች በደንብ ያረጋገጡበት ጥምረት ነው ማለት ነው። እዛ ኮሪደር ላይ ትላንት የነበረው ሁለቱም ግራኝ ተጫዋች መሆናቸውን ተከትሎ በነፃነት ዶርጉ በተለይ ወደፊት ሄዶ ልክ እንደ ክንፍ አጥቂ በተጫዋች አደጋ እንዲፈጥር እና ቡድኑ የማጥቃት ኃይል እንዲያግዝ ነፃነቱን ፍሪደሙን እንዲሰማው ያደረገው ዶርጉን ሄቨን እዛ ቦታ ላይ ስላለ ነው ማለት ነው። ስለዚህ የዚህ በተጫዋች ካራክተሩ ከእንደገና ፊዚካሊቱ ገና ነው። በደንብ ጂም መስራት አለበት። ሰውነቱ በደንብ መጠንከር አለበት። ያለው አቢሊቲ እና ማቹሪቲው ግን ላቅ ያለ መሆኑ ነው ከትላንቱ ጨዋታ እንዲሁ የታዘብነው። የዳሎ እንቅስቃሴ ትላንት መጥፎ የሚባል አይደለም፣ በጣም መጥፎ የሚባል አይደለም። ልጁ ጎል ማስቆጠር ችሏል እንደተመለከታችሁት። ግን አንድ ኳስ ላይ ስህተት ሰርቶ ነበር። ከሪያል ሶሲዳዱ ተከላካይ ኳሱን ሸፍኘዋለሁ ብሎ ሳያስበው ያ ተጫዋች ኳሱን ነጥቆት ጎል ሊያስቆጥር ሄዶ ነበር። እንደ ድንገት ካሳሜሮ ነው ተጫዋቹ ላይ መቶ በመንሸራተት ሪስክ ነበረው። ፔናልቲ ሁሉ ሊያሰጥ የሚችልበት ሁኔታ ነበረ። እንደ አጋጣሚ የሆነው ኳሱን አገኘውና ካሳሜሮ ሳይቀጣ ተጫዋቹም ጎሉን ሲያስቆጥረው ቀረብ። ካሳሜሮ ወጣው አዳናት ማለት ነው ያችን ኳስ። የዳሉ ስህተት ግን የሚማር አልነበር። ምናልባት ተጫዋቹ የሆነ ነገር ቢያደርገው ያንን ኳስ ለማለት ነው አድማጮች። ካሳሜሮ ያችን ኳስ ካዳነ በኋላ ግን የተመለከተበትን አስተያየቱን በደንብ ብላችሁ ከሆነ ምን ያህል ዳሎ በጣም አደገኛ የሆነ ስህተት እንደሰራ ቡድኑን ዋጋ ሊያስከፍል የሚችል ነገር እንደፈጸመ ነው
የሚያሳያችሁ ይሄ ቦምባስቲክ የሆነ ሳይድ አይ ነው የምትሉት የቆረጣ አይነት አስተያየት ነው ሲያየው የነበረው ዳሎ ለማለት ነው። ለማንኛውም ግን ዳሎም ጥሩ ነበር። ትላንት ጎል አስቆጥሯል። ከዚህ ስህተት ውጪ ካሳሜሮ ደግሞ የሰሞኑ እንቅስቃሴው በጣም የሚያስገርም ነው። በጣም ጥሩ ሲንቀሳቀስ የተመለከትነው የዩናይትድ ተጫዋች ሆኗል። ካሳሜሮ በአማካይ ክፍል ላይ ድኗል ተብሎ ነው ሲነገር የነበረው። ባለፈውም ዜና ላይ ጋዜጣዊ መግለጫቸው ላይ ይሄን ነገር ገልጸውታል። ኡጋርቴን ግን አልተጠቀሙበትም። ካሳሜሮ ጥሩ ስለነበረ በባለፈው አርሰናል ጨዋታ ላይ ቤስት አደረጉት። እንዲሁም ሄቨን ራሱ ጥሩ ስለተንቀሳቀሰ ስለነበር ይህንንም ተጫዋች ቤስት አደረጉት ማለት ነው። እንግዲህ በዚህ የሚቀጥሉ ይመስላል። ምናልባት ኡጋርቴ ሊቀመጥ ይችላል፣ እረፍት ሊሰጡት ይችላሉ። ካሳሜሮ ብዙ ጨዋታ ከዚህ በፊትም እያደረገ ስላልነበር ማለት ነው። አሁን የግራው ቦታ ላይ ጥሩ ኮምቢኔሽን ዩናይትድ አግኝተዋል ብለናል፣ በዶርጉና በሄቨን አማካይነት። የቀኙ ቦታ ላይ ሆነው አሁን ዩናይትድ ያን ተጽዕኖ መፍጠር አሁን እያቃተው የሚገኘው ማለት ነው፣ በደንብ ልክ እንደግራው። በእርግጥ በቀኙ ቦታ ላይ መዝረዊ በጣም ጥሩ የሆኑ ነገሮችን እየሰራ ነው። ከዳሎት ጋር ያላቸው መናበብ ግን ልክ በዶርጉና በሄቨን መካከል ያለውን መናበብ አይደለም። ትላንት የተመለከትነው ተጽዕኖ ፈጣሪነታቸው በደንብ የግራው ያመዘነው ሆኗል። የቀኙም ክፍል እንደዚሁ አስቦት፣ እዛ ቦታ ላይ ናዝራዊ ያለ ከኮሪደር እስከ ኮሪደር መሮጥ የሚችል የቀኝ ፉልባክ ተጫዋች ቢኖር ከፊቱ የሚገኘው ደግሞ ጋርናቾ ነው። ምን ያህል ጥሩ የማጥቃት አማራጭ ሊሆን እንደሚችል የዩናይትድ የቀኝ ክፍል የምትረዱት ነው የሚሆነው ማለት ነው። ስለዚህ ቀጣይ ክረምት ላይ አሞሪም የቀኝ ተመላላሽ ቀኝ ዊንግ ባክ ቦታ ላይ በጣም ጥሩ ተጫዋች ማስመጣት ይኖርባቸዋል ማለት ነው። ሲስተማቸው ፉሊ ፈንክሽን እንዲሆን እና የግራውም የቀኙም በማጥቃቱ ደረጃ ባላንስ አድርገው በደንብ እንዲያጠቃ ለማለት ነው። አድማጮች ግን ሰሞኑን ስናወራችሁ የነበረው እና በዩናይትድ እጅግ ሲፈለግ የነበረው ዩናይትዶችም ሊያስፈርሙት ቅድመ ስምምነት ሁሉ ደርሰውበታል ተብሎ በኢቦላ ጋዜጣ የተወራለት ጂኦቫኒ ክዌንዳ የዩናይትድን ጥያቄ ሳይቀበል ቀርቶ ተጫዋቹ ቼልሲን ምርጫው ያደርጓል ተብሎ ተወርቷል። ይሄ መጥፎ የሚባል ዜና ነው ለዩናይትድ። ምክንያቱም ዩናይትዶች ተጫዋቹን ቢያስፈርሙት በጣም ጥሩ ይሆን ነበር። ለአሞሪም ያጫወት ሲስተም በጣም የሚመች ልጅ ነበረ። ተጫዋቹ ግን ሳይጠበቅምና ሳይታሰብ ወደ ቼልሲ ማምራቱ በፋብሪሶ ሮማኖ ከወዲሁ ተረጋግጧል። በ2007 ነበር የተወለደው። በክንፍ ቦታ ላይ አሁን በስፖርቲንግ ሊዝበን በሚያደርጋቸው እንቅስቃሴዎች በርካቶች በአድናቆት ሲቸሩት የቆየ ልጅ ነው። ዩናይትዶች ሲነጋገሩ ተጫዋቹን ለማስፈረም ሲደራደሩ ከቆዩ በኋላ ቼልሲዎች አንድ ዜና እንኳን ሳይወጣ በጣም የሚደነቁበት ኳሊቲ ሆኗል። ምንም አይነት ተጫዋቹን ይፈልጉታል የሚባል ወሬ በቼልሲ በኩል አልመጣም ነበረ። ማንም ሰው ይሄን መረጃ ሲያወጣ ሲጽፍ አልተመለከትንም። አድማጮች ግን በድንገት ተጫዋቹን ማስፈረማቸውን ነው ይፋ ያደረጉት ማለት ነው። የዝውውር መስኮቱ ገና ሳይከፈት ነው ተጫዋቹ የሕክምና ምርመራውን ሁሉ በድብቅ በጣም ሚስጥራዊ በሆነ መልኩ ፋብሪሶ ሮማኖ እንዳለው አጠናቆ ወደ ቼልሲ ማምራቱ እየተረጋገጠው፣ ግን ቼልሲን የሚቀላቀለው ከአንድ ዓመት በኋላ ይሆናል ብሏል ፋብሪሶ ሮማኖ። ስለዚህ ቀጣይ ሲዝን ላይ ቼልሲን ተቀላቅሎ የሚጫወት አይሆንም። በቀጣይ ሲዝንም በስፖርቲንግ ሊዝበን ይቆያል። በጁላይ 2026 ወይም ከፊታችን ከሚመጣው ክረምት ቀጣዩን ክረምት ነው ማለት ነው ወደ ቼልሲ የሚቀላቀለው። ለአንድ ተጨማሪ ዓመት በስፖርቲንግ ቤት ይቆያል። የቼልሲዎች ፕሮጀክት ተጫዋቹን አሳምነው ነው የተባለው። ማሬስካም ተጫዋቹን በግላቸው ወደ እነሱ እንዲመጣ ምርጫቸው እንዲያደርጋቸው ጥረት አድርገው አሳምነውታል ነው ፋብሪሶ ሮማኖ የዘገበው ማለት ነው። እንግዲህ ይሄ ልጅ ለዩናይትድ ትልቅ እጦት ይሆናል። በቀጣይ ሲዝን ምናልባት እንግዲህ ዳሎን ይዘው የሚቆዩበትን አማራጭ ዩናይትዶች ሊመለከቱ የሚችሉበት እድል አለ ማለት ነው። ወይም ደግሞ ሌሎች ኢላማዎች አሏቸው። ከዚህ በፊትም አውርተንበታል። ዩናይትዶች በቀኝ ተመላላሽ ቦታ ላይ ከዛው ከፖርቹጋል ማምጣት የሚፈልጉት ሌላም ተጫዋች አለ። ፕላናቸው በአንድ የሚወሰድ አይደለም፣ ኤቢሲዲ ያሉ ነው። እንግዲህ ተጫዋቾችን ለማስፈረም በዝርዝር ይዘው በአማራጭነት የሚንቀሳቀሱት ያንን ያደርጋሉ ተብሎ ይጠበቃል። ዳሎ ግን በሁለት ትልልቅ ቲሞች ይፈለጋል ነው የተባለው፣ ሪያል ማድሪድ እንዲሁም ባየር ሙኒክ በዲያጎ ዳሎ ዝውውር ላይ ቀጣይ ክረምት ላይ ለዩናይትድ ጥያቄ ማቅረብ የሚፈልጉ ሁለት ፈላጊ ክለቦቹ ናቸው ነው የተባለው።
የሪያል ቤቲሱ በውሰት እየተጫወተ የሚገኘው ተጫዋቻችን በአንቶኒ ትላንት እንደለመደው ጎል አስቆጥሯል። አሲስትም ማድረግ ችሏል። ከቪክቶሪያ ጊማሬስ ጋር ነበረ ጨዋታቸውን ያደረጉት። ቤቲሶች አዌ የተደረገ ጨዋታ ነበር። ይህን ጨዋታ 4-0 በሆነ ሰፊ ውጤት ነው ያሸነፉት። ይህን ጨዋታ እንዲያሸንፉ ታዲያ በውሰት ከኛ የወሰዱት በተጫዋች አስተዋጽኦ ቀላል የሚባል አይደለም። ጥሩ የሆነች ኳስ አስቆጥሯል። በራሱ ጥረት ወስዶ ነው ትላንት አንደኛዋን ጎል ማስቆጠር የቻለው። ከዛ ውጭ ደግሞ ሶስተኛ የሆነች ኳስም እንዲሁ አሲስት አድርጓል። በሁለተኛ አሲስት አድርጓል። ንጹህ የሆነች የኢስኮን ኳስ ቀጥታ የሆነ አሲስት ሲያደርግ፣ ሁለተኛ ኳስ ደግሞ ሁለተኛ አሲስት አድርጓል ማለት ነው። ይሄ ሰከንድ አሲስት ብለው ፈረንጆች የሚጠሩት። ስለዚህ አንድ ኳስ አሲስት አደረገ፣ ሁለተኛ ደግሞ ከአሲስት በፊት አሲስት ያደረገው እሱ ነው። ለቡድኑ ጎል መቆጠር ምክንያት ሆኗል ማለት ነው። ከዛ ውጭ ደግሞ ራሱ ጎል አስቆጥሯል ማለት ነው። ስለዚህ አንቶኒ በዚህ በሪያል ቤቲስ ያለፉት በጥቂት ጨዋታዎች ላይ ተጫዋቹ 4 ጎል አስቆጥሮ 3 አሲስት በማድረግ ነው እንግዲህ ከ10 ጨዋታዎች ውስጥ በ7 ጎልና አሲስት ላይ በተሳትፎ ማድረግ የቻለው ማለት ነው። በቤቲስ ቤት የቀድሞ የአያክሱን አንቶኒ ፕራይም አንቶኒ እያለን የምንጠራውን በተለመደው መልኩ እሱን በደንብ እያየነው ነው የምንገኘው ማለት ነው። ይህም ለዩናይትድ ጥሩ እድል ይፈጥራል። በተጫዋቹን በቋሚነት እንዲያስፈርሙት ሌሎች ገዢ ክለቦችም እንዲመጡ ዩናይትዶች ይፈልጋሉ። ጠየቁ የተባሉትን 40 ሚሊዮን ዩሮ በገንዘብ እንዲያገኙ በዚህ እንቅስቃሴው ከቀጠለ ተጫዋቹ ሊረዳቸው ይችላል ማለት ነው። ለማንኛውም አንቶኒ በሪያል ቤቲስ ቤት ጥሩ ጊዜ እያሳለፈ ይገኛል። ሌላኛው የውሰት ተጫዋችም እንዲሁ ማርከስ ራሽፎርድ በጣም ጥሩ ነገር እየሰራ ነው በአስቶን ቪላ ቤት። ለማንቸስተር ዩናይትድ በ24 ጨዋታዎች 3 አሲስቶችን ነበር ያደረገው ክለቡን ከመልቀቁ በፊት። ለአስቶን ቪላ ግን በ9 ጨዋታዎች ላይ 4 አሲስቶችን አድርጓል። በተለይ ከአሴንሲዮ ጋር በደንብ እየተግባቡ ኳሶችን እየመገበው ነው ያለው። በእርግጥ ጎሎችን ለማስቆጠር ተጫዋቹ ቀርቧል። በአስቶን ቪላ ቤት በቅርቡ ያን እንደሚያደርግም ይታመናል። በ9 ጨዋታዎች 4 አሲስት ነው ያለው። ጎል ግን እስካሁን ድረስ በለቪላ ማስቆጠር አልቻለም። ሰልፊሽነቱን ትቷል። አሁን ለቡድኑ እየተጫወተ ነው የሚገኘው። በአስቶን ቪላ ራሱ ማስቆጠር የሚችላቸውን ኳሶች ሁሉ ሳይቀር የቡድን አጋሮቹ እንዲያስቆጥሩ አመቻችቶ በማቀበል ተጽዕኖ ፈጥሮ እየወጣ ያለ ተጫዋች ሆኗል። ቀጣይ ክረምት ላይ ይሄ ልጅ ወደ ዩናይትድ እንደማይመለስ ብዙዎች ያምናሉ። ማርከስ ራሽፎርድ ከወዲሁ እንዲሁ ለአስቶን ቪላ እንዲፈርም እንቅስቃሴዎች አሉ፣ ንግግሮች አሉ ተብሎ መገለጹን ነው እንግዲህ ሰሞኑን እየሰማነው። ግን ቪላዎች ይሄን ልጅ ምናልባት በ20 ሚሊዮን ፓውንድ ብቻ ነው ማስፈረም የሚፈልጉት የሚል ዜናም ወጥቷል። ይሄ የሆነበት ምክንያት ደግሞ ተጫዋቹ የመሸጫ ሂሳብ እንዲህ የቀነሰበት ተጫዋቹ ያለው ደሞዝ ነው አሁን የሚያገኘው በዩናይትድ እና በአስቶን ቪላ የሚሸፈነው ማለት ነው። እንግዲህ አድማጮች በጣም ከፍተኛ የሆነ ደሞዝ በዩናይትድ ቤት እንደሚያገኝ ታውቃላችሁ። ዩናይትዶች ልጁን መሸጥ የሚፈልጉ ከሆነ ደግሞ ቀጣይ የሚያስፈርመው ክለብ አስቶን ቪላም ይሁን ባርሴሎና ልጁ አሁን በዩናይትድ ቤት የሚያገኘውን ኮንትራት ሊከፍሉት ይገባል ማለት ነው። አሊያም ደግሞ ዩናይትዶች 2 ቀሪ ዓመት ኮንትራት ከቀረው ለምሳሌ ተጫዋቹ በ2 ቀሪ ዓመት ኮንትራት ወደ አዲስ ክለብ ሲያመራ የሚከፈለው ደሞዝ አለ። አሁን ዩናይትድ ከሚያገኘው ደሞዝ ጋር መጣጣም መቻል አለበት። ወደ ሌላ ክለብ ደሞዙን ቀንሶ ተጫዋቹ መሄድ ካለበት ግን ዩናይትዶች ቀናንሰው የሚቀረውን ደሞዝ ለሱ ሊከፍሉት ይገባል፣ ወይም በካሳ መልክ ለተጫዋቹ ሊሰጡት ይገባል ማለት ነው። ስለዚህ ነው እንግዲህ በአጠቃላይ ዝውውሩ ፓኬጁ ተጫዋቹ ዩናይትድን የሚጠቅም አይደለም ተብሎ የሚታሰበው። ምክንያቱም ዩናይትድ የሚከፍለው ደሞዝ ከፍተኛ ስለሆነ ሌሎች ክለቦች ያን ደሞዝ ሊከፍሉት ስለማይችሉ እና ተጫዋቹ ክለቡ ሲሸጠው ወይንም ሲለቅ ያችን የደሞዝ ዲፈረንሷን እንዲከፍሉት እንዲሰጡት ስለሚያስገድዳቸው ማለት ነው። ተጫዋቹ በዛ ምክንያት በጣም በርካሽ በሆነ እስከ 20 ሚሊዮን ፓውንድ የዝውውር ገንዘብ ድረስ ተቀብለው ሊሸጡት ሊለቁት ራሽፎርድን ይችላሉ ተብሎ የተወራው ማለት ነው። አድማጮች እንግዲህ በትላንቱ ጨዋታ እንደተደሰታችሁ በተስፋ እናደርጋለን። በቀጣይ ደግሞ በሌሎች ዜናዎች እስከምናገኛችሁ እስከዛው ሰላም ሁኑ። ባባይ